የዲስታንስ ትዳር ምን ይለዋል ኢስላም? ከሸኻችን ጋር ቆይታ ይኖራል። ሙስሊሞች ትዳራቸውን ለመመስረት ቦታም ሰዓትም አይገድባቸውም። አንድ ሰው 2 3 4 በማግባት ዙሪያ ሸሪዓ ይፈቅደዋል። መጀመሪያ እሱ ከቻለ እሱ ነው ኒካሁን መቀበል ያለበት። ከቻለ ከማን ከእሷ ወልየል አምር አላህ Subhanahu Wa Ta'ala ፈቅዷል። ግልጽ ነው፣ ግን ሸርጥ አለው። በነገራችን ላይ እኒህ ሸርጦች ወንዶች ሊያሟሉት ይገባል። ከአንድ አካባቢ የተሰደዱ ሰዎች ከሆኑ ማቀራረቡ ማገናኘቱ በጣም ቀላል ነው። ያለው ሰብር ያለ ተሐሙል ገብቶ ወይ የመጀመሪያቱን ይበድላል የኋለኛቱን ይበድላል። ከሁለት አንዱ። አንዳንድ ጊዜ ይሄማ ይሟላላቸው ሰዎች አሉ። እሷ የመጣችው ከሐረር እሱ የመጣው ከጎንደር። ሁለተኛ ማግባት 3 ቀን ጨለማለው ይባላል። ይሄን ጨለማ አስቦ ነው አንድ ሰው መግባት ያለበት። ብስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች፣ በዚህ በአማረ የረመዳን ፕሮግራማችን ላይ ስለ ቤተሰብ መስረታ ነው እያየን ያለ ነው። ቤተሰብ መስረታ በተለያየ መልኩ ሊካሄድ ይችላልና አንዳንዴ ተጋቢዎች አንድ መንደር ላይ አንድ አካባቢ ላይ ሆነው ላይሆን ይችላል። ከርቀት ቢሆንስ የዲስታንስ ትዳር ምን ይለዋል ኢስላም? ከሸኻችን ጋር ቆይታ ይኖራል። ሸይኹል ፋዲል الزواج عن بعد. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد مسلموች ትዳራቸውን ለመመስረት ቦታም ሰዓትም አይገድባቸውም። ሌሊትም ቀንም ማሰር ይችላሉ። በአንድ ሰፈር ላይ ሆነውም በተለያየ ሰፈር ላይ ሆነውም ማሰር ይችላሉ። መሟላት ያለባቸው ሸርጦች ግን ሁልጊዜም መረሳት የለባቸውም እና እነዚህን ሸርጦች እንዴት አድርገን እንተገብራቸዋለን? ሸርጡን ካወቅን በኋላ ነው። ስለዚህ የመጀመሪያው የጋብቻ ሸርጡ ተጋቢዎቹ መተዋወቅና መገናኘት መግባባት፣ ወይም በቤተሰብ አማካኝነት ወይ በራሳቸው አማካኝነት መተዋወቅ፣ ማንና ማንን መተዋወቅ አለቸው። ፋጢማና አሊ፣ አህመድና ኸዲጃ መሆን መቻል አለባቸው። ይሄ የመተዋወቅ የመጀመሪያ ነው። ከዚያ ከተዋወቁ በኋላ ደግሞ መግባባትና መተማመን አለባቸው። ላገባሽ ፈልጋለሁ እኔም ተቀብያለሁ መባባል አለባቸው። ቢተያዩ ጥሩ ነው መልካቸው፣ መተያየቱ ጥሩ ነው። ሁኔታዎች አልመቻች ብሎ ግን አልተያይ ካሉ ያላያሃትን ሚስት ማግባት ክልክል ነው፣ ወንጀል ነው፣ ኒካሁ ባጢል ነው የሚያስብል ህግ የለም። ግን ማወቅ አለበት። የገሌን ልጅ ገሊትን ብሎ ማወቅ አለበት። ልጆቹ 3 4 ሊሆኑ ስለሚችሉ ማንነቷ ታውቆ ተለይቷ በእሱ አማካኝነት በራሱ በቤተሰብ አማካኝነት ማግኘት መቻል አለበት። እነዚህን ከጨረሱ በኋላ አሁን ወደ ኒካሁ ነው። ይሄ እስካሁን ድረስ የመተጫጨቱ ሂደት ነው። ዘመድ ሊያጭለት ይችላል፣ ጓደኛ ሊነግረው ይችላል። እንደዚህ ወደ ኒካሁ ሲመጣ መጀመሪያ እሱ ከቻለ እሱ ነው ኒካሁን መቀበል ያለበት። ከቻለ ከማን ከእሷ ወልየል አምር። ካልቻለ ደግሞ እሱ የሚያቀው ሰው ውክልና ሊቀበል የሚችል ሰው ውክልና ተሰጥቶት መሆን አለበት። ውክልናው መጻፍ ምናምን አሁን ያለው ካለው ዓለም አቀፍ ዶክሜንት አኳያ ካልሆነ በስተቀር የውክልና የጽሁፍ ውክልና ካልተገኘ አንልም። ውክልናውን ግን መስጠቱን ማረጋገጥ መቻል አለብን። ከተጠራጠርነ በማስረጃ በምስክርም ቢሆን ማረጋገጥ መቻል አለብን። ውክልና የተሰጠው አባት ሊሆን ይችላል፣ ውክልና ጓደኛ ሊሆን ይችላል። ለሱ ጋር በስጋ ዝምድና ማይገናኝ ግን የሚያውቀው ማንነቱን የሚያውቅ ኃላፊነቱን የሚወስድ። የሚቀረው እሷ ነች። እሷ የሚድሯት ቤተሰቦቿ አሉ። አባቷ፣ አያቷ፣ ልጇ፣ ወንድሟ፣ አጎቶቿ እያለ ተርቲቡን ቀጥሎ እነዚህ ዘመዶች ራሳቸው መገኘታቸው ነው። ወይ እነዚህ ሰዎች ከነዚህ ሰዎች መጀመሪያ ከነዚህ አንዱ ማለት አይደለም። ከነዚህ ተራቸውን ጠብቀው ነው። አባት ከሌለ ገሌ ማለት ነው እንጂ ከነዚህ አንዱ ተነስቶ ቢገኝ ማለት አይደለም። ከነዚህ
ሊድራት የሚችል አጎት ቢሆን አባት ቢሆን እሱ መገኘት የማይችልበት አካባቢ ላይ ብትሆን እሱ ውክልና የሰጠው ሰው መሆን መቻል አለበት። አባት ኢትዮጵያ ነው የሚኖረው፣ እሷ ካናዳ ነው የምትኖረው ወይ ሪያድ ነው የምትኖረው፣ ባሏ የሚኖረው አውስትራሊያ ይሆናል። እኒህ ሰዎች ሊጋቡ ይፈልጋሉ። እነዚህ ሰዎች ጋብቻቸውን ለማድረግ ትንሽ ነገሮችን ማቀናጀት ይፈልጋል እንጂ ጋብቻቸው አይከለከልም። በተለይ ከአንድ አካባቢ የተሰደዱ ሰዎች ከሆኑ ማቀራረቡ ማገናኘቱ በጣም ቀላል ነው። ለምሳሌ ከአዲስ አበባ ከመርካቶ ከአሜሪካን ግቢ የሄዱ ቢሆኑ ይተዋወቃሉ ማለት ነው። ለቤተሰብ ይተዋወቃሉ። ልጆች እንኳን ባይተዋወቁ ቤተሰቦቻቸው ይተዋወቃሉ። አሁን እንኳን ባይተዋወቁ ሲጠያየቁ የአንቺ ቤት የትኛው ነው፣ እዚህ ቀበሌ ላይ በዚህ ቤት ቁጥር ላይ የነበርኩኝ ነኝ ካለች እዚያ ቤት ቁጥር ላይ ማን የነበረ ብለው ቤተሰቦቹ ይተዋወቃሉ። ቤቱ ከፈረሰ በኋላ ራሱ መገናኘት ይችላሉ። እነዚህ ቤተሰቦች ቁጭሉና ቦሌ ላይ ቁጭ ብለው ሽራተን ሆቴል ላይ ቁጭ ብለው ጋብቻውን ሊፈጽሙላቸው ይችላሉ። የእሷ ቤተሰብ አባት ነው እገሊት ልጄ ይላል፣ ትመጣለች ዙም ላይ፣ እሱም የገሌ ልጅ ተብሎ በዙም ላይ ይመጣል። ቤተሰቦቹ እዚህ ቁጭ ይላሉ። ዙም ክፍት ነው። ይሄ ሰውዬና ይሄ ሰውዬ ነው። ላይተዋወቁ ይችላሉ ከዚያ በፊት። አሁን ተዋወቁ የት እንዳሉ። በተለይ ቤተሰቦች እዚህ ያሉት እነዚያም ቢሆኑ በአድሬሳቸው ዶክሜንታቸው፣ ስልካቸው፣ ደብዳቤ ተልኮ ተላልከው መኗሪያውን ልኮላት መኗሪያዋን ልካለት እንትኗን ምንድነው ፓስወርዷን አውቆ ፓስወርዱን አውቃ ተዋውቀዋል ዶክሜንታቸው። አሁን መታየት ነው የሚቀርባቸው። ይህንን ካደረጉ በኋላ እዚህ ኒካህ ሊያስሩላቸው ይችላሉ። አንዳንድ ጊዜ ይሄ የማይሟላላቸው ሰዎች አሉ። እሷ የመጣችው ከሐረር እሱ የመጣው ከጎንደር ማለት ሐረር ጎንደር ስልክ ገጠር ለማለት የመራራቅ ለማላይ ለገጠርነቱ ደግሞ ይሄ ቴክኖሎጂውን መጠቀም አለመቻላቸው ደግሞ ነው ከበድ ያለው ነገር። ዙም አይደለም ዙም ማለት ዝም ማለት የሚመስለው ሰው ቢሆን እንዴት አድርገ ነው መደዋወል እንኳን የማይችል ላይሆን ይችላል። በጣም በዚህ ያለ ጊዜ ምንድነው የምናደርገው? ሐረር ያለችው ልጅ ሐረር አካባቢ ላይ ካለ ቤተሰቦቿ ጋራ ተጣጥረን ተጻጽፈን ተደዋውለን እዚህ አካባቢ ስለ ቴክኖሎጂ የሚያቅሰውና እኒህን ሰዎች ይዞልን ቀርቦ ይህን ትዳር የሚያግራራው ሰው ነው የምንፈልገው። ከጎንደርም እንደዚያው ሁለቱም ይዘዋቸው ከቀረቡ በኋላ ልጆቻቸውን ያያሉ ፊት ለፊት። እኔ እንትና ነኝ ገሊት ነኝ አሚና ነኝ የታለች ታያታለች። ማሻአላህ እንዴት ነሽ ደህና ነሽ አወቀቻት። ልጅሽ ናት? አዎ። አንተስ ልጅህ ነው? አዎ። በቃ እነዚህ ልጆች ሊጋቡ ይፈልጋሉ። እናንተ ትተዋወቃላችሁ? እኔ አውሮፓ ነው ያለሁት እሱ አሜሪካ ነው ያለው፣ እንተዋወቃለን፣ ግን ያው ዶክሜንታችን ተለዋውጠናል እንተዋወቃለን ይባባላሉ። ይሄንን ኒካህ ያስራሉ በራሳቸው። ይሄ ኒካህ ብዙ ዑለማዎች አይሆንም የሚል ስጋት ነበራቸው። አሁን ግን እንኳን የጋብቻ የኸይር ስራ አይደለም የወንጀል ፍርድ ቤቶች በዙም ነው እየታየ ያለው። አንድ ሀገር ላይ ተቀምጦ ፍርድ ቤቶች እኮ ዛሬ ባለጉዳዮች ቤታቸው ሆኖ እኮ ነው የሚሰሙት የሚፈረድባቸውን የሚፈረድላቸውን። በወንጀል ተይዘው ከጣቢያ የሚመጡ ካልሆኑ በስተቀር እንትን ይሄ ምንድነው የገንዘብ ነክ ምናምን ነገር ላይ ፍርድ ቤት ቀጠሮ ትይዛለህ፣ ፎርም ትሞላለህ። በዚያን ቀን በአንተ ሞባይል ያስገባሃል ዙም ላይ። ፍርድ ቤቱ ዳኞቹ ይሰየማሉ፣ ያውሃል፣ ትከላከላለህ። ፍርድ ቤት ይሰጣሃል፣ ትከላከላለህ፣ ይግባኝ ትጠይቃለህ ምናምን ይባላል፣ ይሰጣሃል። ዶክመንቱ በወረቀት ነው ያለቀው። ጋብቻው በዚህ መልኩ ቢያበቃ ምንም ችግር የለውም። ይሄንን እንዳያደርግ ግን እኛ የምንጥረው የተሻለው ለማህበረሰቡ የሚያስተማምነው፣ ምክንያቱም አንዳንድ ጊዜ ቴክኖሎጂ ሰው ሰራሽ አይደለ ሊጠፉ ቢችሉስ የሚል እስካሁን አልተከሰተም። እኛ ብዙ ነገር እንደዚህ ያሳልፈናል፣ አልተከሰተም። ቢከሰት ዋስትና እንዲሆን እዚህ ያሉትን ሰዎች በቤተሰብ እናያይዛቸውና እናስተዋውቃቸውና እንዲጎበኛኙ እናደርጋለን። ይሄ ነው ያለው የጋብቻ የሩቅ ጋብቻ። ይሄንን ተስሂል ማድረግ ለዝሙት የት ይገናኙ እንዳትለኝ በእንትን የኦንላይን ዝሙትን ማቃለል ተችሏል። ለብዙ ዓመት በዝሙት ላይ ነበርን፣ እንዲህ አልተገናኘንም አንተዋወቅም እያላችሁ ድራይ ኡስታዝ ከዚህ ያለፈ መናገር አንችልም አሉኝ። እኔም ገባኝ ሐሳቡና
ዝሙት ላይ ነበር። አሁን ግን ወደ ኒካህ አምጡልን ነው። እና የሩቅ ጋብቻ በጣም ከባድ ነው። ሌላው ምንድነው የሩቅ ጋብቻ እንደው እዚህ ላይ ላነሳው የምፈልገው በርቀት ኒካሁ ታሰረ በቃ ይኖራሉ። ለምሳሌ እሱ ወረቀቱ ያላለቀለት አውስትራሊያ ገብቷል። ወረቀቱ የሚያንቀሳቅስ ወረቀት የለውም። ገና ከ2 ዓመት ይሆናል። በኋላ ይለቅታል። እሷ መሄድ ትችላለች። ሄደች ነው። ካልሄደችም ልትቀመጥ ትችላለች። ኒካሁ አያረጅ። ኒካህ አደሱኝ ምናምን የሚል የለም። 6 ወር ካለፈው ከየት እንዳመጡ አላቅም። ያው እንግዲህ አላቅም። የወሎ መሻይኾች እናንተ ታውቃላችሁ። አብዛኛው ከወሎ ነን የሚሉት 6 ወር ካለፈው ኒካሁ መታደስ አለበት። ሳትገናኙ፣ ሳትነካኩ፣ ሳትተቃቀፉ፣ ሳትተኙ 6 ወር ካለፈው መታደስ አለበት ብለዋል። አንዷ ሰሞኑን ከአውስትራሊያ እየመጣሁ ነው ያለሁት፣ ባሌ አዲስ አበባ እየጠበቀኝ ነው። አጅነቢይ ነው ወይ ሰላም ማለት አልችልም ወይ? ትናንትና ዙም ላይ ሰላም ተባብላችኋል አይደል? አዎ ዙም ላይ እኮ በቃ መጨባበጥ ነው የሚቀረው። ከዚያ ያለፈ ምን ታረጋላችሁ? ኒካህ ምን ሆኖ ነው አንቺ ስለቆየ 2 ዓመት ሆነው እና ይህንንም ሊያውቅ ይገባል ማህበረሰቡ ለማለት ነው። አላሁ አለም። የተከበራችሁ የፕሮግራማችን ተከታታዮች እስላም መብትሄ ያላበጀለት ነገር የለምና መቼም በአካል ተገናኝቶ መጋባት ባይቻል በርቀትም መጋባት ይቻላል። ስለዚህ ይሄ ቴክኖሎጂው ለጥፋት ብቻ ሳይሆን ለልማትም የምንጠቀመው አሪፍ አጋጣሚ ነው። ታዲያ አንዳንዴ ሼኽና አልፋዲል በአንድም አይበቃኝ የሚል ይኖራል አልፎ አልፎና እሱን እስቲ እስላም ምን አለው? መርሐባ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ አንድ ሰው 2 3 4 በማግባት ዙሪያ ሸሪዓ ይፈቅደዋል። በነገራችን ላይ እስልምና ሁሉም ነብያቶች ሃይማኖት ነውና በዚህ ላይ በሌሎችም ነብያቶች የተፈቀደ እንደነበረ ያው ይታወቃል። እነ ኢብራሂም ሳራና ሀጀር ነበሯቸው። እነ ሱለይማን ብዙ ሚስቶች እንደነበሯቸው ይታወቃል። ሌሎችም እነ ያዕቁብም ላይ የዩሱፍና የሌሎቹ ልጆቻቸው እናት እና ድሮም የነበር ነው። ሐታ እስልምና ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ለኩልን ጀዐልና ሚንኩም ሽርዓተ ወሚንሃጃ ነውና ገደብ አስቀምጦለታል። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ 10 ሚስት ያለው አግኝተዋል፣ 8 ያለው አግኝተዋል፣ 5 ያለው ሰልሟል። በሉ 4 መርጠህ ሌሎችን ፍታ፣ ሌሎቹ ጋር ተለያይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ድንበር አብጅተውለታልና እስልምና ጋይድ አድርጎለታል። ዝም ብሎ ልቅ አድርጎ እንደፈለገው የሚዘልበት ሁኔታ አይደለም። ይህንም ሲፈቅድ ደግሞ አላሁ ሱብሓነሁ ወተዓላ ዝም ብሎ አይደለም። ለሰውየውም ለብፍተኛይቱ ሚስት ለኋላ ለምትገባውም የሶስቱንም ጥቅም በማየት ነው። የአንድ ሰው ወንዱ ብቻ ጥቅም አይደለም። ወንድየው ምናልባት በአንዷ ሴት የተለያየ ችግር ይኖርባታልና የማይረካ ሊሆን ይችላል። የመውለድ ችግር ኑሮበት ሊሆን ይችላል። ቢወልድም ደግሞ ነስሉን ማብዛት ፈልጎ ሊሆን ይችላል። እነዚህ ምክንያቶች ይኖሩትና እነዚህን ምክንያቶች እንዲቀርፍ አላህ Subhanahu Wa Ta'ala ፈቅዶለታል። የመጀመሪያቱ ሚስት መውለድ ላትችል ትችላለች፣ መውለድ ማትችል ልኮን ትችላለች። እንደዚሁ ደግሞ ምናልባት ታማ የባሏን ፍላጎት ማሟላት ላትችል ትችላለች። ትልቅ ሰው ሆና እንደዚሁ ማሟላት ላትችል ትችላለች። በዚህን ጊዜ እሷ ጋራ ተለያይቶ ቤቱ ተሚፈርስ ሌላ አንጥቶ ቢወልድ ሌላ አንጥቶ ስሜቱንም እያረካ ከባለቤቱም ጋራ ሳይለያይ ከምትወደው ባሏ ታትለይ ለመኖር ለሷ ጥቅም ነው፣ የሷ ኃላፊነት ነው። በሌላ በኩል ደግሞ ኋለኛው ዓለም የምትመጣው እንደሚታወቀው ያው በተለይ አኺረት ዘመን እየሆነ ሲሄድ ወንዶች ጦርነት እየበዛ ሞት እየበረከተ ሴቶች እየበዙ ይሄዳሉና ይሄንን መፍትሄ ሊሰጥ የሚችለው ይሄ ብቻና ይሄ ብቻ ነው፣ ሌላ በምንም አይደለም። ካልሆነ ወይ ሐራም ላይ መውደቅ ነው ወይም ደግሞ ምስኪን እህታችን ዝም ብላ ያለ ባል ያለ ትዳር ያለ ልብስ መቅረት ነው። ሁነ ሊባሱን ለኩም አንቱም ሊባሱን ለሁነ ነውና ማለት ነው። ከዚህ አንፃር እስልምና ፈቅዷል። አልহামዱሊላህ እንኳን ሙስሊም ሆን ችግሩን ሁሉ የሚፈታ ሃይማኖት ነው አላህ ሰጠና ሰማያዊ ወይም አምላካዊ የሆነ ሃይማኖት ነውና ምድራዊ ስላልሆነ የፊቱን ብቻ ሳይሆን የሚያየው አላህ የወደፊቱን ሁሉ ችግር ለመቅረፍ አርቆ የሚያጌታ ነውና يعلمul غيب ዓሊም الغيب والشهادة የሆነ ጌታ ስለሆነ ይሄንን መፍትሄ እንዲሰጥ አድርጓልና አላህ Subhanahu Wa Ta'ala ፈቅዷል። ግልጽ ነው፣ ግን ሸርጥ አለው። በነገራችን ላይ እነዚህ ሸርጦች ወንዶች ሊያሟሉት ይገባል።
የመጀመሪያ አድል መኖር ሸርጥ ነው። አድል መኖር ሸርጥ ነው። አላህ ሲፈቅድ ፈንኪሁ ማጧበ ለኩም ሚነ ኒሳኢ መስና ወሱላተ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አው ማ መለከት አይማኑኩም ዛሊከ አድና አላ ተዑሉ። ሁለትም ሶስትም አራትም ማግባት ትችላላችሁ ታለ በኋላ አላሁ ሱብሓነሁ ወተዓላ ባይሆን አለማስተካከልን ተፈራችሁ አንዲት ብቻ ናት። ለምን እንዳታዳሉ እንዳትበድሉ አቅራቢ ነውና በጣም አቅራቢ ነው። አድና በሚለው ቃል ነው አላህ ሱብሓነሁ ወተዓላ የተቀመጠውና ብዙ ሰዎች ዝም ብለው ማግባትን ብቻ ያሉ በተለይ አንዳንድ ጎሳዎች ላይ እኔ ብዙ ያየሁት ተጅሪባ ስላለኝ ባልጠቅሰውም ወይ ኋለኛይቱ ትበደላለች ወይ ፊተኛይቱ ትበደላለች። ወይ ፊተኛይቱን ይፈራል የኋለኛይቱን በፈለገ ጊዜ ይሄዳል። ወይ የኋለኛይቱ ቢክራ ትሆንና እሷ ዘንድ ዝፍዝፍ ብሎ የመጀመሪያዋ ትረሳለች። ይሄ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ነገ የቂያም ቀን አንድ ጎኑ አጓሩ ነው ምንድነው አጋድሎ ነው የሚነሳው አይደል? ሱብሃንአላህ። እስቲ እንደው ዛሬ እንሰብድ ደም ግፊት የያዛቸው አባቶች ወይም ወንድሞች አንድ ጎናቸው ሲሞት ያለውን ችግር ሲያስቡት ዛሬ ያው መግፊያ አለ እኮ አይደል? ወይ የሚደግፈው ወንድም አለ ምን አለ? የዛ ጊዜ እኮ የውመ የፊሩ መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሷሂበቲሂ ወበኒ ሁሉም የሚሸሽበት ቀን ፈለአንሳ በይነሁም የውመ ዚላሳ። ወላሂ እዚህ ላይ ወንዶች በጣም ጥንቃቄ እንዲያደርጉ አደራ አላለሁኝ። ዝም ብሎ ማግባትን ብቻ አይመልከቱ። ሐቅ ሁለተኛው እንደዚሁ ማስተዳደርን መቻል አለባቸው። ምናልባት የምትመጣው አፉ ብያለሁ እስካላለኝ ድረስ የዛችም የነው ሁሉም አጠቃላይ ቀለቡን ማሟላትና የሚያስፈልገውን ፍላጎቱን ማሟላት ይግድ ነው። ሌላኛው የአካል ብቃት መኖር መቻል አለበት። ይሄ ከሌለ ሊሆን አይችልምና ስለዚህ ዝም ብሎ አይደለም የተፈቀደው በሸርጥ ነው። እማናሟላ ተሆን ሁለተኛ ሄደን አላህ ጋር ተምንጣላ። ሌላኛው አንዲት የሚጨምራት ነገር ምንድነው በጣም የሚፈጠር ችግር እሱ ምንድነው ታላችሁኝ ሶብር ማጣት። የማይሆንለትን ይገባል። ሲገባ እኮ ባሏን ተወደዋለች መቆጣቱ አይቀርም እኮ መናገሩ አይቀርም መሄዷም አይቀርም። ሌላም ብዙ ልታነሳ ትችላለች። ያኔ ሊችል ወስኖ መግባት መቻል አለበት አንድ ሰው። ያለው ሶብር ያለ ተሐሙል ገብቶ ወይ የመጀመሪያቱን ይበድላል የኋለኛቱን ይበድላል። ከሁለት አንዱ ወይ ለምን ተቆጣሽ ነይ ተቤቴ ውጭ ብሎ ሊያባር ነው። በደላት አልበደላትም ሱብሃንአላህ። ባገባባት ላይ ደግሞ ከቤቷ ሊያፈናቅላት ነው ለምን ተናገረች ብሎ ወይ የኋለኛቱን በቃ ተቆጣይ እንግዲህ ምን አደርጋለሁ ሱብሃንአላህ ባላሳያት ባልሞከረ እስከመቼው ድረስ ቀልቧ ተሰብሮ ነው የሚቀረውና ይሄንን ነገርም ታሳቢ አድርጎ መግባት አለበት ይባላል። ሁለተኛ ማግባት 3 ቀን ጨለማለው ይባላል። ይሄን ጨለማ አስቦ ነው አንድ ሰው መግባት ያለበት። አዩሃል አህባብ ያው ይሄን ያህል ነው እንግዲህ ለማለት የምፈልገው። ከዚህ በላይ ባሰፋ ምናልባት ሰዓቱ ላይ በቃን ይችላል። ጀዛኩሙላሁ ኸይር ባረከላሁ ፊኩም። የተከበራችሁ የፕሮግራማችን ተከታታዮች በተለይ ባለ ሁለትና ባለ ሶስቶቹ ሁለትን ማግባት የ3 ቀን ጨለማ አለው ብለዋል። የቂያ ማለታ ፍትሃዊም ካልሆነ ደግሞ ስትሮክ መጥቶት ይመጣል ብለዋልና ፍትሃዊ መሆን ካልተቻለ በአንድ ተብቃቃ ብለዋል። ከቻልክ ደግሞ እሱ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።